ሰላም የተወደዳችሁ ሆፕ አካዳሚ ቤተሰቦች በያላችሁበት ሰላማችሁ ይብዛልኝ። ሆፕ አካዳሚ ኦንላይን ትምህርት በመሆን ያገለግላል። ኦንላይን ትምህርትም በማስተማር ላይ እንገኛለን። የምናስተምራቸውም አማርኛ፣ እንግሊዘኛ፣ ሂሳብ እንዲሁም ሌሎችን ተዛማጅ ያላቸውን ትምህርቶች እያስተማረን እንገኛለን። መማር ለምትፈልጉ በተለያየ ሶሻል ሚዲያ አማራጮች መጠቀም በኢሞ፣ በቴሌግራም፣ በዋትሳፕ እንዲሁም እናንተ በምትጠቀሙበት ሶሻል ሚዲያ አማራጮች መጠቀም መማር ለምትፈልጉ ቪዲዮ ላይ በምናስቀምጥላችሁ ስልክ ቁጥር ይደውሉ፣ ይማሩ። የምናስተምረውም ከሰኞ እስከ ዓርብ የፈለጉትን ትምህርት በፈለጉበት ሰዓት እያስተማረን እንገኛለን። እንግዲህ በዛሬው ትምህርታችን ወይም በዛሬው ቪዲዮአችን አጫጭር አረፍተ ነገሮችን በቀላሉ መንገድ በተለይ ጀማሪ ለሆናችሁ እንዴት አድርገን ነው በቀላል መንገድ ማንበብ መጻፍ የምንችለው የሚል ትምህርት ነው ዛሬ የምንማረው። እንዲሁም በተለያየ ምክንያት ሳትማሩ ለቀራችሁ የተወሰነ እየሞካከራችሁም ለመጻፍ ለማንበብ እየተቸገራችሁ እያስተማረን እንገኛለን። ለዚህ ቪዲዮ አዲስ ስለሆናችሁ ላይክ፣ ሼር፣ ሰብስክራይብ፣ ኮሜንት እያደረጋችሁ ቪዲዮ እስከ መጨረሻ ድረስ አብራችሁን በመከታተል አብራችሁን ቆዩ። እንግዲህ በዛሬው ትምህርታችን ወይም በዛሬው ቪዲዮአችን እዚህ ጋር የተለያዩ አጫጭር አረፍተ ነገሮች ወይም አጫጭር ምንባቦች አሉ ማለት ነው። በቀላሉ መንገድ እነዚህን እንዴት አድርገን ነው ማንበብ መጻፍ የምንችለው? አሁን ብዙውን ጊዜ ቃላቶችን እናነባለን፣ ነገር ግን አረፍተ ነገሮችን አጫጭር ምንባቦችን በቀላሉ መንገድ ለማንበብ እንቸገራለን። እነዚህን አነበብን ማለት በቀላሉ መንገድ ረጅም ምንባብ ጽሑፎችን ማንበብ እንችላለን ማለት ነው። እንግዲህ ብዙን ጊዜ ዘወትር እንጠቀማቸዋለን ቃላቶችን፣ ግን አጫጭር ናቸው። እንዴት አድርገን ነው ማንበብ መጻፍ የምንችለው የሚለውን እናያለን። እንግዲህ ከዚህ ጋር የመጀመሪያው ሰላም ጠቅለል ስናደርገው ሰላም እንዴት በአንድ ላይ እንዴት ናችሁ ይላል። ጠቅለል ስናደርገው ናችሁ በአንድ ላይ ሰላም እንዴት ናችሁ ብለን በቀላሉ መንገድ ማንበብ መጻፍ እንችላለን ማለት ነው። ሰላም እንዴት ናችሁ። አሁን እንግዲህ ከዚህ ጋር እያንዳንዳቸውን ቤተሰብ ከየትኛው ቤተሰብ እንደመጡና ስንተኛ ፊደል ስንተኛ ድምፅ ናቸው የሚለውን ነገር መለየት ነው የሚጠበቅብን ማለት ነው። ሰላም እንዴት ናችሁ ብለን በቀላሉ መንገድ ማንበብ መጻፍ እንችላለን ማለት ነው። ቀጣይ ደግሞ አለን ፈጣሪ ይመስገን። ጠቅለል ስናደርገው አለን ፈጣሪ ይመስገን በአንድ ላይ አለን ፈጣሪ ይመስገን ብለን በቀላሉ መንገድ ማንበብ መጻፍ እንችላለን ማለት ነው። አሁን ብዙውን ጊዜ ሰላም እንዴት ናችሁ ብለው ሰውም ቴክስት ሊያደርግልን ይችላል። እኛ በቀላሉ መንገድ አለን ፈጣሪ ይመስገን ብለን ምላሽ መስጠትም በቀላሉ ሁኔታ በዚህ መልኩ ማንበብ መጻፍም እንችላለን ማለት ነው። ቀጣይ ደግሞ እየሰራህ ነው። ጠቅለል ስናደርገው ምን እየሰራህ ነው ይላል። እንግዲህ በአንድ ላይ ጠቅላላ አድርገን ስናነበው ምን እየሰራህ ነው ብለን በቀላሉ መንገድ ማንበብ መጻፍ እንችላለን። ምን እየሰራህ ነው ብለን በዚህ መልኩ አጫጭር አረፍተ ነገሮችን አጫጭር ምንባቦችን በዚህ መልኩ ማንበብ መጻፍ እንችላለን ማለት ነው። ቀጣይ ደግሞ የት ሄደህ ነው። ጠቅለል ስናደርገው የት ሄደህ ነው ይላል። በአንድ ላይ የት ሄደህ ነው ብለን በቀላሉ መንገድ ማንበብ መጻፍ እንችላለን ማለት ነው። ቀጣይ ደግሞ የት ሄደሽ ነው። በአንድ ላይ የት ሄደሽ ነው ብለን በዚህ መልኩ ማንበብ መጻፍ በቀላሉ አጫጭር ነገሮችን እንችላለን ማለት ነው። ቀጣይ ደግሞ መቼ ትመጣለህ። መቼ ትመጣለህ በአንድ ላይ መቼ ትመጣለህ ብለን
በዚህ መልኩ በቀላሉ መንገድ ማንበብ መጻፍ እንችላለን። መቼ ትመጣለህ ብለን በአንድ ላይ አገጣጥመን እናነባለን እንጽፋለን ማለት ነው። ቀጣይ ደግሞ መቼ ትመጫለሽ መቼ ትመጫለሽ በአንድ ላይ መቼ ትመጫለሽ መቼ ትመጫለሽ ብለን በዚህ መልኩ አጫጭር ምንባቦችን አጫጭር አረፍተ ነገሮችን ማንበብ መጻፍ እንችላለን ማለት ነው። ቀጣይ ደግሞ ከዚህ ጋር ስራ በዝቶብኛል ስራ በዝቶብኛል በአንድ ላይ ስራ በዝቶብኛል ብለን በቀላሉ ማንበብ መጻፍ እንችላለን። ስራ በዝቶብኛል ብለን በቀላሉ መንገድ ማንበብ መጻፍ እንችላለን። ቀጣይ ደግሞ ምን እየሰራሽ ነው ምን እየሰራሽ ነው ይላል። በአንድ ላይ እንዴት አድርገን አገጣጥመን በቀላሉ እናነባለን? ምን እየሰራሽ ነው ብለን በቀላሉ መንገድ ማንበብ መጻፍ እንችላለን ማለት ነው። ቀጣይ ደግሞ ስራህን ቶሎ ጨርስ ስራህን ቶሎ ጨርስ ይላል። ጠቅለል ስናደርገው ስራህን ቶሎ ጨርስ ብለን በቀላሉ መንገድ ማንበብ እንችላለን። ስራህን ቶሎ ጨርስ ብለን ማንበብ መጻፍ በቀላሉ ሁኔታ መለማመድ እንችላለን። ቀጣይ ደግሞ ሀሳቡ ተመችቶኛል ሀሳቡ ተመችቶኛል ጠቅለል ስናደርገው ሀሳቡ ተመችቶኛል ብለን በዚህ መልኩ ማንበብ መጻፍ ቀለል ባለ ሁኔታ አጫጭር ምንባቦችን በዚህ እየጻፍን መለማመድ እንችላለን ማለት ነው። ማንበብ ሀሳቡ ተመችቶኛል ብለን በቀላሉ መንገድ እናነባለን። ቀጣይ ደግሞ እናቴ ገበያ ሄደች እናቴ ገበያ ሄደች በአንድ ላይ እናቴ ገበያ ሄደች ብለን በቀላሉ መንገድ ማንበብ መጻፍ እንችላለን ማለት ነው። ቀጣይ ደግሞ ነገ እመጣለሁ እመጣለሁ በአንድ ላይ ነገ እመጣለሁ ብለን በቀላሉ መንገድ ማንበብ መጻፍ እንችላለን። ነገ እመጣለሁ። ቀጣይ ደግሞ ሙቀት ጨመረ ሙቀት ጨመረ በአንድ ላይ ሙቀት ጨመረ ብለን በቀላሉ መንገድ ማንበብ መጻፍ እንችላለን። በተለይ ጀማሪ ለሆናችሁ በቀላሉ መንገድ በዚህ መልኩ በማንበብ በመጻፍ መለማመድ እንችላለን ማለት ነው። በቀጣይ ቪዲዮአችን እስክንገናኝ መልካም ጊዜ መልካም ቆይታ